ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ አንተነህ ገላይ ነኝ። ዛሬ የፍኖተ አማራ ዝግጅት አጫጭር ጉዳዮች ላይ ወቅታዊ ጉዳዮች ላይ እንደው ህዝብ ቢያውቀው አይኑን ቢገልጥ ምንነቱን እንዲፈትሽ የሚጠቁሙ አንዳንድ ጉዳዮችን ለመጥቀስ ነው። አፋብንን የሚመራውና መንገዱን የሚቃኘው ማን ነው? ጽምዶም ምንድነው? እስክንድር ነጋ አዲስ ድርጅት መፍጠሩ የተለመደው የህዝብ ግንዛቤ ሱስ አለበት በአዲስ ድርጅት ምናምን የሚባለው የተሳሳተ እና የእስክንድር ድብቅን ዓላማ አሁንም በአዲስ ድርጅት መምጣት፣ ጎጃም ላይ ማረሸትን ይዞ የመልቀቅ መዘዝ፣ እነዚህን አራት ነጥቦች ተራ በተራ እንዳስሳለን ማለት ነው። ስለሆነም ይሄ መልእክት ለሁሉም እንዲዳረስ ዘመድ ሳተላይት ቴሌቪዥንን ማገዝና ማስተዋወቅ፣ በሁሉም አካባቢ እንዲታይ እንዲሰራጭ ማድረግን እንዳንረሳ። ሌላው የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ማወቅ ያለበት ሁሉ እንዲያውቅ፣ መስማት ያለበት ሁሉ እንዲሰማ እናድርግ። የሆነ ያለውን ካወቅ የጠላትን ምንነት ያወቀ ይጀግናል እንደሚሉት ራስ አበበ አረጋይ ጠላቶቻችንን የሚሄዱበትን መንገድ በቃ በሁሉም አቅጣጫ መንገዱ ሁሉ ጠቧቸው የሚሄዱበት አጥተው ተጨንቀውን ያሉትና እኛ ደግሞ ያንን ጭንቀታቸውን እየተከታተሉ ማወቅ፣ ከሚያደርሱት ጉዳት፣ ከሚፈጥሩት ቀውስ፣ ትግላችን ላይ ከሚያደርሱት ተጽዕኖ መገደብ፣ ሙሉ ለሙሉ ማስቆም ባይቻል እንኳን መገደብና ጨርሰው እስከሚጠፉ ድረስ እያዳከምን እያሳደርን ማጥፋት አለብን ማለት ነው። ምክንያቱም ትግሉ የህልውና ነው፣ የመኖርና ያለመኖር ነው፣ የሀገር ጉዳይ ነው፣ የሀገር ቀጣይነትና የመፍረስ የመበተን ጉዳይ ስለሆነ ይሄ ለምርጫ ለድርድር ቢሆን ባይሆን ተብሎ የሚቀርብ ሀሳብ አይደለም። ጠላትን ማጥፋት የህልውና አጥፊን የህልውና ስጋት በማይሆንበት ደረጃ ማድረስና መንቀል ለምንም ለማንም የሚቀርብ አይደለም እና ይሄን ለማወናበድ ይሄን ለማምታታት ሀሳብ ለማስቀየር የትግሉን ውልና ዓላማ እያምታቱ ጠላትን ወዳጅ ወንጀለኛን ይቅር ባይ የሚያደርጉት ደግሞ ራሳቸው የጠላቶቻችን ወኪሎች መሆናቸውን ሁሉ አብዛኛው እንግዲህ ከአማራ በበለጠ መላው ኢትዮጵያውያን እየተገነዘበ መጥቷል ማለት ነው። አሁን ያለው ሁኔታ ማለት ነው። ስለዚህ ወደ መጀመሪያው ነጥብ ስገባ አፋብንን የሚመራውና መንገዱን የሚቃኘው ማን ነው? መጀመሪያ አፋብን ሲፈጠር ታውቃላችሁ፣ አፋብሃ የሚባል ተፈጥሮ ነበር። አማራ ፋኖ ብሔራዊ ኃይል የሚባል ተፈጠረ። በተቃራኒ በሌላ ጎን ደግሞ አማራ ፋኖ ብሔራዊ ድርጅት የሚባል ተፈጠረ። አማራ ፋኖ ብሔራዊ ኃይል አብዛኛው 100% በሚባል ደረጃ ተዋጊው አማራ ነው። የአማራ ህልውና ታጋይ ነው፣ ፋኖ ነው። አመራሮቹ ላይ ጣልቃ ገቦች አሉ፣ ንጹሆችም ነበሩ ማለት ነው። እና ዛጋ በነበረው ጥሩ አካሄድ የጠላቶቻችን ቀንድ ያወጡ ወኪሎች እና አስረስ ማረ ዳምጤ እና እስክንድር ነጋ እና ዘመነ ካሴ ካልመራ ነው በሚል ትርምስምስ ሲያደርጉ ሲያበላሹ ጎጃምን ሀገር እናረጋለን፣ ጊዜው የውሃ ፖለቲካ ነው፣ ጎጃም ሀገር ይሆናል ሲሉ እና አስረስ ማረ ዳምጤ ጥለው መውጣታቸውን እንደገና የአፋብሃ አመራርን በዚህ በቅጥረኞቻቸው ወያኔ፣ ብአዴን፣ ኦሮሞማ ምኑ ደሞዝ በሚከፍላቸው ሚዲያዎች እና አዲሱ ደርቤ፣ አሳየ ደርቤ፣ ማዛ መሐመድ፣ መልካም ሞላ ምናምን ይሄን ሁሉ አሰማርተው ዘመቻ ስም ማጥፋት ዘመቻ ውስጥ ገብተው ነበር ማለት ነው። ያን ሁሉ አስታውሱ። ከዛ በኋላ ይሄን ሁሉ ታይቶ ህዝብ መሬት ላይ ያለ ፋኖ ዞር በሉ እያላቸው ሲመጣ ደግሞ ቀጥታ ተቀላቀልና አፋብሃ ውስጥ አሉ። እንዴት እንደወጡ በግልጽ እናውቃለን። ጊዜው ውሃ ነው፣ ጎጃምን ሀገር እናረጋለን ሁሉ ሲሉ ነበረ ቀጥረው እና አስረስ ማረ ዳምጤ ከተቀላቀሉ በኋላም እንግዲህ አብረን እንቆይና ከ6 ወር በኋላ ከፊት ያሉትን አጽድተን እኛ ከፊት እንመጣለን ብለው እነተሰማ ካሳሁን ጸረ ማርያሙ ለስርዓቱ ብልጽግናን ለመምሰል ብሎ እምነቱን የቀየረው የአማራ ፋኖ በጎጃም አመራር ውስጥ አብንን ከሸጡት ውስጥ አንዱ ነው። እሱ ተናግሯል፣ ሌሎችም ተናግረዋል። እንደዛ ብለው አፋብሃ ውስጥ ገቡ። ከዛ አፋብሃም ገብተው ተቆጣጠሩት።
ካላሰራር ካለምን ፕሮፓጋንዳውን ተቆጣጠሩትና አፋብኃ እያሉ አዲስ ትውልድ አዲስ አስተሳሰብ አዲስ ምናምን የሚሉት አለ። ወያኔ ያስተማራቸው ወያኔ ለዘመነ ካሴ እንዲል የነገረው አዲስ ትውልድ ማንነቱን የረሳ አዲስ በቃ ይሄ ያለፈ ታሪኩን አማራነቱን የማያውቅ ኢትዮጵያዊነቱን የማያውቅ አዲስ ትውልድ። የአዲስ ትውልድ ደግሞ አዲስ አስተሳሰብ ነው። የአሮጌው አስተሳሰብ የአሮጌው ማንነቱን የረሳ በማንነት ቀውስ የወደቀ ማንም እየተነሳ የሚያጋጨው ማንም እየተነሳ የሚጋልበው ማንም እየተነሳ በጥይት የሚደበድበው በድሮን ድራሹን የሚያጠፋው ትውልድ አስተሳሰብ የሚጫንበት ማለት ነው። አዲስ አስተሳሰብ የዘመነ መልእክት ትርጉም ይሄ ነው። አዲስ ትውልድ አዲስ አስተሳሰብ። ምክንያቱም ማንነቱን የረሳ አያት ቅድመ አያቱን የረሳ የአያት ቅድመ አያቱን እምነት፣ ባህል፣ ወግ፣ አኗኗር ሁሉን ነገር የረሳ ሰው አይደለም ማለት ነው። እና ያንን አስተሳሰብ አዲስ ትውልድ አዲስ አስተሳሰብ የሚባለው ወያኔ የጻፈው ነው፣ እነ ዘመነ የሚያቀነቅኑት ማለት ነው። እና ያንን የሚፈጥር አካሄድን በአፋብኃ ውስጥ ያንን መፈከር እያስተላለፉ መቆጣጠሩን ሁሉ አስታውሱ። በተቃራኒ ደግሞ እስክንድር ነጋ ድል ለዲሞክራሲ የሚለው ፈረንጅ አሰልጥኖ የለቀቀው ጸረ አማራ ቅጥረኛ፣ ጸረ አማራ ከልቡ ጸረ ኦርቶዶክስ ሁሉ ነው። ቤተክርስቲያን ምናምን እግሩን እያወለቀ ለፎቶ ያደርጋል። ያ እንደዛ እየተሸማቀቀ ምን እያለ በቃ ተጎሳቁሎ ምናምን የሚያደርጋ ያ የትወነው የሰውን ልብ የሚቆጣጠርበት ነው እንጂ ጸረ አማራ ጸረ ኦርቶዶክስ ነው እስክንድር። እና ሰዎችን የሚያስገድል ጨካኝ ነው። ለራሱ የማይታመን ነው። በመከላከያ መኪና አዲስ አበባ ገብቶ ታክሞ እየወጣ ፋኖ ነኝ እያለ የሚያታልል ነው። ፈጣሪውን እንኳን የማይፈራ ማለት ነው። ይህን እያደረገ ቤተክርስቲያን እንደዚህ ምናምን የሚለው ውሸት ነው። ጸረ አማራ ነው እስክንድር ነጋ። ፈረንጅ አሰልጥኖ የላከው አሰልጥኖ ሽልማት ሰጥቶ የእስክርቢቶ እስክ ባለብሩ ምናምን ብሎ ሽልማት የሰጠው ምንም የማይገባው እንደው ሃይስኩል መጨረሱንም እኔ እርግጠኛ አይደለሁም። እስክንድር ነጋ ምንም ዲግሪ ምንም ዲፕሎማ የለውም። ምንም እንኳን የዲግሪ መያዝ ዲፕሎማ መያዝ ብርቅ ባይሆንም ያን ያህል የሚያመጻድቅ ባይሆንም እስክንድር ነጋ ግን የተማረው የለም። ካለ ስሙ ስም ነው የተሰጠው። ተሞላቆ መኖር እየቻለ ምናምን ውሸት ነው። ተሞላቆ መኖር አይችልም። ግፋቢል የታክሲ ሹፌር መሆን የሚችል ሰው ነው። 4፣ 5፣ 6፣ 7 ጋዜጦችን አዘጋጀ በስሙ የሚጽፈው ሌላ ነው። ወያኔ ሚስታለችው ሌሎችም ነበሩ ከውስጡ ማለት ነው። እና ያ ሁሉ አልተገለጠም እስክንድር ነጋን በአካል ማቀው ሰውም ስለሆነ ጸረ አማራነቱንም በአካል ስላየሁት ጭምር ነው በዚህ ልክ መሰክረው ማለት ነው። ስለዚህ እሱ ደግሞ አፋሕድ ብሎ የአማራ ፋኖ ህዝባዊ ድርጅት ብሎ እንትን ርዕዮተ ዓለም ሁሉ አዘጋጀን ብሎ ርዕዮተ ዓለም ያለፈውን አለፈ ትተን ወደፊት እንዴት እንቀጥል የሚል የአማራን ዘር መጥፋት የአማራን መምከል ያን ሁሉ መከራና ፍዳ ካለ ተጠያቂነት ፍትህ ሳይሰፍን ጠላቶቻችን ጋር አብረን እንቀጥል የሚል ነው። ይሄ ቅጥረኝነቱ እዚህ ጋር ነው። እንግዲህ አንድ እንደው የሰፈር ጸብ እንኳን እንትን ሲባል ሽማግሌ የሚያስታርቀው ምን ተበደልክ ምን በደልክ ካሳ ክፈል ይቅርታ ጠይቅ ይቅርታውን ተቀበል አንተም ካሳ ክፈል ሁለተኛ እንዳይደገም ተብሎ ወንጀሉ የተፈጸመው ጥቃትም ወንጀልም ጥፋትም ተነግሮ በዛ ልክ ካሳ ተከፍሎ ይቅር ተባብሎ እንደው የከፋ ከሆነ ደግሞ እንደው ከብት ታርዶ ደም ፈሶ ምናምን ነው ባህላችን ትክክለኛው ማለት ነው። ወደ ዘመናዊውም ሲመጣ ፍርድ ቤት ይቀርባል፣ ፍርድ ቤት ይበይናል። በስር በቅጣት በገንዘብ በምናምን ይባላል፣ ይቅርታ ይደረግ ይባላል፣ አዋጅ ይነገራል። የጥፋቱ ልክ የቅጣቱ ልክም ይነገራል ማለት ነው። እንደዛ ተደርጎ ነው እንዳይሻል። የኛ ደግሞ የባህላችን አለ አባቶቻችን ጥንታዊ አባቶቻችን አማራዎች ደግሞ አንዱ እየተነሳ አንዱን መግደል አንዱ እየተነሳ አንዱን መጉዳት እንዲቆምና እንዳይኖር ለማድረግ ደም መላሽን ያመጡ ናቸው። ደም መላሽ የሚባል ጽንሰ ሐሳብ ማለት ነው። ደም መመለስ አንድ ሰው አንድን ሰው ሲገድል ያ የተገደለ ሰው ቤተሰብ ወይንም ልጆች ወይንም ደግሞ ወገን በሙሉ የገዳይን ቤተሰብ ወይንም ራሱ ገዳይን ደም መመለስ እንዳለበት ተደርጎ የተደነገገ ነው። ይሄ ምን ማለት ነው? ሊገድል የሄደ ሰው ዝም ብሎ ገድሎ በሰላም መኖር እንደማይችል ቆም ብሎ እንዲያስብ ነው። ደም መመለስ አለና አስብ ነው። ገለህ መኖር አትችልም። አንተ እንኳን ብታመልጥ ለዘመዶችህ ለቅርብ ዘመዶችህ ዋጋ ይከፍላሉ ተብሎ የተደነገገ ነው። ይሄን ሲደነግጉ ሴት ልጅ አትነካም። በደም መመለስ ውስጥ ሴት ልጅ በአባቷ ገዳይ አባቷ በገደላቸው ሰዎች መንደር ብታልፍ ሰፈር ብታልፍ አትነካም። ገበያ ሂዳ ቤተክርስቲያን ደርሳ የሆነ ቦታ ደርሳ ብትመጣ አትነካም። ይሄንን አርቅቀው ያስቀመጡ ናቸው። ይሄ የጭራቆ ዓለም ምዕራባውያን የሚባል
መጥቶ ህግ ምናምን እያለ ከመመጻደቁ በፊት የወጣ ነው ማለት ነው። ይሄ ያልተጻፈ ህግ ነው። ማንም ሰው ቆም ብሎ እንዲያስብ ካላግባብ ካለምን መግደል እንደሚያስገድል ዝም እንደማያስብል የደነገጉ ናቸው። እና እንደዛ አይነት ይዞ የመጣውን ወገናችንን ያንን ሁሉ አጥፍቶ ያለፈው አልፏል፣ አሁን እንዴት አብረን እንቀጥል እና የፈረንጆችን ቃል ወስዶ ምስጋናው አንዱዓለም የሚባል ጸረ ማርያም አሁንም ሲያብራራው ፕራግማቲዝም ምናምን እያለ እንግዲህ በቃ ያለው ላይ ሊያስኖረን በሚችለው ጉዳይ ላይ ያለፈውን ትተን እንቀጥል። ይሄ ዘሬ ጠፋ፣ በክትባት መክኛለሁ፣ በተላላፊ በሽታ ዘር ማጥፋት ተፈጽሞብኛል፣ በጥይት በመግደል ከኢኮኖሚ በመንቀል አጽመ ርስቴ ተወሯል፣ በጠገዴ በወልቃይት በጠለምት በራያ በአላማጣ በመሆኒ በኮረም በማይጨው በአምባላጌ በዋጃ በሁሉም አካባቢ በሸዋ በመላው ሸዋ በመላው ኢትዮጵያ በአማራ ላይ የተፈጸመው በሙሉ እንተወው አይነት ነገር ነው። ይሄ ምን ማለት ነው? ይቀጥል ማለት ነው። አንድ ድርጊት እንዲቆም ካልተደረገ፣ ወንጀሉ በወንጀልነት ካልተነገረ፣ ትውልዱ ለምን እንደተፈጸመበት ካላወቀ እንዲቀጥል ማለት ነው። በ16ኛው ክፍለ ዘመን የኦሮሞ ወረራ ኢትዮጵያን በወረራው ወቅት የተፈጸመው ማንነት መደምሰስ፣ ማንነት ማጥፋት፣ ስም መቀየር፣ መውረርና ነባሩን ማጥፋት ስላልቆመ እስከዛሬ ድረስ ቀጠለ። እስከዛሬ ድረስ ስም መደምሰስ፣ ማንነት ማጥፋት፣ ቤት ዘግቶ ማቃጠል፣ ብልት መቁረጥ፣ የነፍሰ ጡር ሆድ መቅደድ ቀጠለ ማለት ነው። አሁንም እንዲቀጥል ይደረግ ብሎ ነው እስክንድር ነጋ ፋሃድ የሚባልን የፈጠረ እና እነዚህን ድርጅቶች አዋሃድ ናቸው። አንድነት ተፈጠረ አሉ። ማን ነው ያዋሃደው? ጸረ አማራዎች። ማን? እስክንድር መሪ አድርጓቸው የነበረው ዳዊት ወልደ ጊዮርጊስ ጸረ አማራ፣ 3 ትውልድ የበላ 3 ትውልድ ያስበላ፣ አባቱ ባንዳ ሆኖ አርበኞችን ያስገደለ፣ የሸዋ አርበኞችን የጎጃም አርበኞችን ነበላይ ዘለቀ ሁሉ በአንገታቸው ገመድ እንዲጠልቅ ያስደረገ ነው አባቱ። ጣሊያን ፋሽስት አዲስ አበባን ሲቆጣጠር ኢትዮጵያ ፀሐይ ወጣላት ብሎ የጻፈ ነው የዳዊት አባት ወልደ ጊዮርጊስ። ጋዜጣን አዲስ ዘመን ኢትዮጵያ አዲስ ዘመን ውስጥ ገባች ያለ ነው። ፋሽስቶች ቤተክርስቲያኖቻችንን እየጨፈጨፉ ቀሳውስቱን ሊቃኑን እየጨፈጨፉ በዛ ቅኝ ግዛት በባርነቱ ሲከቱን አዲስ ዘመን ውስጥ ገባን ያለ ነው። ለስሙ ደግሞ በቤተክርስቲያን ተምሮ የመጣ ነው የዳዊት አባት እና ባንዳ ነው። ልጁም በዛ የወጡ ባንዳ ነው። የጦር መኮንኖችን ያስገደለ ነው። ሰነድ አውጥቶ የሰጠ ነው። የሰሜን ኮከብ የሰሜን ምናምን ጥሪ የሚለውን የነ ኦሮሞዎች የነ መንግስቱ ኃይለማርያምን ሰነድ ጀነራሎቹ አማራዎች ስለነበሩ ያንን እቅድ አውጥቶ ሰጥቶ ያስፈጀ ነው። ጀነራሎችን ምሁራኑን ያስፈጀ ነው። ከነ መስፍን ወልደ ማርያም ከትግሬው ጋር ሆኖ አለማንተ ገብረስላሴ ይሄ ቅማንት ኮሚቴ መስራች ከነሱ ጋር ሆነው አማራን ከመሬቱ ያስነቀሉ ናቸው። እነ ዳዊት ወልደ ጊዮርጊስ ማለት ነው። በጸረ አማራነቱ ነው እስክንድር ነጋ በውጭ ተወካይ ያደረገው እና ከስሩ ደግሞ የሰበሰባቸው ምናምንቴዎች ምንም የተጻፈ እንኳን የማያነቡ እንኳን ሊጽፉ የተጻፈ የማያነቡ ተሳዳቢዎች እረኞችን የሰበሰበ እስክንድር ነጋ ከስሩ ማለት ነው። እነዛን ሰብስቦ ድርጅት ፈጠርኩ ምናምን አለ እና ግንባር ምናምን ሁሉ አለ። ግንባር ምናምን አለ። ግንባር ውስጥ እኔም ስለነበርኩ ነው። አንድም ሰው እንዴት የተሻለ ከቤት ከመኝታ ቤት እስከ ሳሎን ድረስ የሚዘልቅ እይታ የሌለውን ነው የሰበሰበ። እይታው ከሳሎንም አያልፍ የሰበሰበ ደካማ በገንዘብ የሚወድቅ የግንቦት 7 የጸረ አማራው ተገዢ የነበረ በየመንገዱ ሲጮህ የነበረውን ነው የሰበሰበ። ገንዘብ ያጭበረበረ በባልደራስ ገንዘብ አጭበርብሮ ክስ ያለበትን ምናምን ነው የሰበሰበ። አሁን ያንን ሰብስቦ ነው ወደ አዲስ ድርጅት የመጣው በነገራችን ላይ እና የነዚህ አካላት እነ ዳዊት ወልደ ጊዮርጊስ ብርሃነ መስቀል የሚባል አሁንም የነ አንዳርጋቸው ጽጌ እነዚህ ተሰብስበው እነዚህን አዋሃድን አሉ። ማን ተፈጠረ? አፋብን ተፈጠረ ተባለ። ስለዚህ አፋብን መሪዎች ማን ሆነው መጡ? የወያኔው ወኪል አስረስ ማረ ዳምጤ፣ የተመስገን ጥሩነህ የስጋ ዘመድ፣ የወያኔም የሌሎችም ደብል ኤጀንት ሆኖ የሆነው ዘመነ ካሴ ደብል ኤጀንት የተሰለጠነ እንደ ሮቦት የሰለጠነ የማይጨበጥ ተረት በማውራት ስሙ የገነነ ብዙ ወንድሞቻችንን ያስበላ እያስበላ ደግሞ የሚወቅስ ማለት ነው እና
እስክንድር ነጋ ድል ለዲሞክራሲ እያለ የህልውና ትግላችንን የዲሞክራሲ ነው ምናምን እያለ የሚያምታታ አማራ የሚባል የለም የሚል ጠላቶቻችን የኦሮሞማ ርዕዮተ ዓለም አራማጆች ሚዲያ ላይ ቀርቦ አማራ ኢትዮጵያን ሰርቻለሁ ስህተት ነው እያለ ፋኖ የቅማንት ያገው የኦሮሞ የትግሬ እያለ ፋኖ የሚባል የለም እያለ ቃሉን ራሱ በትክክል ባለመጥራት አሁን እንግዲህ ፋኖ የሚባለው እየተረሳ አርበኛ እንዲባል ሁሉ የሚያደርገውን ድራማ ሲሰራ የኖረ ነው። ወንድሞቻችንን ያስገደለ በጎጃም ተቀብለው ታምነውት የተጠጉትን በድሮን ያስደበደበ በወሎ ለሁለት ለሶስት እየከፈለ መሳሪያ ያማዘዘ ጎንደር ላይ ብዙዎችን ያስገደለ እነ ውባንተ አባተን የመሰለ እንዲገደሉ አድርገው አሁን እነ ጌታ አስራደ እነ እያሱ አባተ ወደፊት እንዲመጡ የባዴኖች ባንዳዎች ወደፊት እንዲመጡ ያስደረገ አብሮ የብልጽግና ወኪል አመራሩን ጎንደር ያሉትን የዘመዶቹን አምሳሉ ምናምን የሚባሉትን በውጭ ተወካይ ያደረገ ነው እና እነዚህ አንድ ላይ ተዋህደው አፋብን ፈጠሩ። አስረስ እስክንድር ምናምን ወዲያው እስክንድር ወጥቻለሁ አለ ማለት ነው። ከዛ አፋብንን እናስረስ ያዙት ማለት ነው። አስረስ ዘመነ ምናምን እና ማን ያዘው? ጌታ አስራደ ባንዳዎች መጡ ጎንደር ላይ ጀግኖችን ሲያስበሉ የነበሩት እያሳገቱ ሲያዘርፉ የነበሩት እነ ባዴኖች እነ ጌታ አስራደ እና አስረስ ማረ ዳምጤ የአማራ ክልል አቃቢ ህጉ ነው። አማራ የወያኔ ፖለቲካ የኦነግ ፖለቲካ የባዴን ፖለቲካ የሚቃወምን አማራ ሲያጠፋ የነበረ እነ ጀነራል አሳምነውን ገዳይ ያለ በጀነራል አሳምነው ጉዳይ ስንቱን ወጣት ያስፈጀ ከዛ ትግሉ አሁንም እየጠነከረ ሲመጣ ተገልብጦ መጥቶ የትግሉ መሪ የተደረገው ጌታ አስራደ አስረስ ማረ ዳምጤ ዘመነ ካሴ ቀበሌ መቆጣጠር 4 ኪሎ መቆጣጠር ነው ብሎ አርፈ ተቀመጥ ከቀበሌ አትወጣም ብሎ ፋኖን ያገተ ዘመነ ተጠላ ማለት ጎጃም ጠል ነው ያለ ከነ ስብዓት ነጋ ከነ ጀዋር መሐመድ ጋር ከነ ልደቱ አያሌው ጋር ሂዶ ሰላም ሰባኪ ሆነው ዘመነ ካሴ ሁሉ ሆነው አፋብንን ተቆጣጠሩት። እነዚህ ማን ነው የሚመራቸው? በአዴን የሚያዛቸው ማን ነው? በአዴን ኦነግ ኦሮሞማ ኦነግ እና አብይ አህመድ ማለት ነው እና ወያኔ ስለዚህ አፋብንን በመሪነት የተቆጣጠረው ጠላቶቻችን የምንታገላቸው ጠላቶቻችን ናቸው ማለት ነው። ስለዚህ ከአፋብን አመራሮች ስር ያለ አመራር የክፍለ ጦር የምን አመራር በሙሉ መሪዎቹ የወያኔ የባዴን የኦሮሞማ ወኪሎች እንጂ የነሱ ትክክለኛ ታጋይና አታጋዮች አለመሆናቸውን ማወቅ አለበት ማለት ነው። ምክንያቱም ብዙዎችን ጀግና አስፈጅተዋል በድሮን ከጀርባ በማስገደል አስርጎ በማስገባት መቀላቀል መፈወዝ ምናምን እየተባለ ገዳይ ፕሮፓጋንዳ ጸብ የሚነዛ አሉባልታ የሚነዛ እየሰለጠነ የሚመጣላቸውን ይቀበላሉ። አሰለጠን እያሉ የሚያመጡት የባዴንን የወያኔን የምናምን ኃይል አሰለጠን እያሉ ይቀላቀላሉ። ጀግኖች ተገለዋል፣ የሚቃወም ይገደላል። እስካሁን ድረስ ተተብትቦ እንዲያዝ አድርገውታል ማለት ነው። ስለዚህ የውስጥ ገዳይ በጦርነት መሃል ከጀርባ እየወጋ የሚገድል የሰለጠነ ኃይል ሁሉ ተቀብለው ማለት ነው። ስለዚህ ትክክለኛው ፋኖ አመራሩ የጠላት ወኪል ወያኔ የአፋብን መሪ ወያኔ ነው። የአፋብን መሪ ብአዴን ነው። የአፋብን መሪ ኦሮሞማ ኦነግ ነው። ብልጽግና የሚለው ራሱን ማለት ነው። እነዚህ እየመሩት እንደሆኑ ማወቅ ያስፈልጋል ማለት ነው። ባጭሩ ይሄን ማወቅ ያስፈልጋል። እየተበሉ ከማለቅ በድሮን እየተመቱ ከማለቅ እና ይሄ በቅን ልቦና የሚነደው መንጋ እንደዚህ ድርጅቴ አስረስ ምናምን የሚለው በሙሉ አንድም ተከፋይ ባንዳ ነው፣ ሁለትም አማራ ጠል አማራን የሚጠላ ከሌላ የተወለደ ነው። አብሮ መስሎ አማራ መስሎ ሌሎችን የሚያዋድድ አለ። ከሁለት ከሶስት የተወለደ አለ። ምንም ችግር የለውም ከሁለት ከሶስት መወለድ። ግን አማራነትን ጠልቶ ለጥፋት መዋል ግን ኃጢአት ወንጀል ስለሆነ ጠላት ነው እኩል እና መልካም መስሎ አብሮ እየዋለ አቅጣጫ የሚያስቀይር አዲስ አስተሳሰብ እያመጣ መንገድ የሚያበላሽ ብዙ አለ፣ የበግ ለምድ የለበሰ ማለት ነው። እነዛ ያዋድዳሉ። ቆይ ቀስ ብለን እንደዚህ አድርገን ድርጅታችን አስረስ ጀግናው፣ ዘመነ ጀግናው፣ እስክንድር ጀግናው፣ ጌታ አስራደ ጀግናው ምናምን የሚለው በሙሉ አብዛኛው አማራ ጠልና የጸረ አማራዎች ወኪል ፕሮፓጋንዲስት ነው። እንደዚህ እንደ ሚዲያ ጋጋታው ማለት ነው። እና ጥቂቶች ደግሞ በቅን ልቦና የሚነዱ አሉ። እነዛ በቅን ልቦና የሚነዳው መንጋ ቶሎ መሰብሰብ አለበት ማለት ነው፣ ወንድሞቹን እህቶቹን ሳያስገድል። ስለዚህ አፋብንን የሚመራው ወያኔ ብአዴን ኦሮሞማ ነው ማለት ነው።
አመራሮቹ የእነዚህ ወኪሎች እንጂ የአማራ ወኪሎች የአማራ ትግል መሪዎች አይደሉም ማለት ነው። አመጣጣቸውም ጸረ አማራዎች ባንዳዎች ናቸው። በተለያየ አቅጣጫ እና በተለያየ ቦታ እየሰለጠኑ እየሰረጉ የገቡ እያስገደሉ ወደፊት የመጡ ናቸው። ውባንተን አስገድለው ነው እነ ጌታ አስራደ የመጡ። ጀግኖችን አስገድለው ነው እና አስረስ ማረ ዳምጤ የመጡ እናውቃለን። በቀይ መስቀል መኪና ተመድቦለት በማዳበሪያ ብር ጭኖ እንዴት ሲዞር እንደነበረ፣ እንዴት ወደ ትግሉ እንደመጣ፣ እንዴት አፋጎ የጎጃምን ዕዝንና የብአዴኑን የአማራ ህዝባዊ ኃይል ይዞ እንዴት እንዳቀላቀሉ፣ እንዴት እንደመጡ ሁሉ ይታወቃል። አማራን እየገደለ ህፃናት እየገደለ ፋኖን ወንጀለኛ ለማስባል ህፃናት እየገደለ በምዕራባውያን ሚዲያ እየወጣ ገለናል ሲሰልሉ አግኝተን የሚለው ወንጀል እያስመዘገበ ነው አስረስ ማረ ዳምጤ። ድርድርን ምናምን አፍሪካ ህብረት ያደራድረን፣ ምዕራባውያን ጣልቃ ይግቡልን፣ እንደዚህ ጣልቃ ገብ እንፈልጋለን፣ ለቀይ መስቀል አስረከብን። ይሄ ሁሉ ፕሮፓጋንዳው የሚመጥን አይደለም፣ አስፈላጊ አይደለም የሚደረገው። ዘመቻ 100 ተራሮች ምናምን እያለ ያንን ሁሉ ድራማ ጀግኖች ነው የተበሉ እና እውነቱ ሲፈተሽ ማለት ነው። ፍኖተ ሰላም ላይ አስተዳደሩ ሊቆጣጠሩ ትንሽ ሲቀራቸው ነው ወደኋላ ፈግፍጉ ብሎ የጠላት ጦር መጥቶ ቦታ ከያዘ በኋላ አሁን ግቡ ብሎ ሊያስመታቸው ሲል እንዴት ብለው የነቁበት እነዛን የተወሰኑትን አስመትቷቸዋል ነው። ሁሉንም ጀግኖች ያልታወቁ ኃይሎች እያሉ ብአዴንን ድራሻቸውን ያጠፋቸው አስረስ ማረ ዳምጤ ነው ከነ ገደቤ ኃይሉና ከነ ኮሚሽነር ደስዬ ደጀን ጋር ሆኖ ማለት ነው። ስለዚህ ይህንን ያፈጠጠ ሀቅ መቀበል አለብን። አፋብንን የሚመራው ወያኔና ብአዴን ነው። ስለዚህ የአፋብን አመራሮች ከትግሉ መነቀል አለባቸው ማለት ነው። ለምን ወያኔን እየታገልን ወያኔ ሊመራን አይችልም። ብአዴንን እየታገልን ብአዴን ሊመራን አይችልም። ኦሮሞማን እየታገልን ኦሮሞማ ሊመራን አይችልም ማለት ነው። ስለዚህ እነዚህ መጀመሪያ ከስነ ልቦናችን ማስወጣት አለብን። ሁለተኛ የእነዚህን ኔትወርክ እና የእነዚህን ትስስር በሙሉ ማጥናትና ከትግሉ መንቀል ያስፈልጋል ማለት ነው። ይህንን የሁሉም ኃላፊነት ነው። የአንድ ሰው፣ የአንድ ግሩፕ፣ የአንድ አካባቢ፣ የጎጃም ብቻ አካባቢ አይደለም። ማስረስና ዘመነን ከነ ኔትወርካቸው መንቀል፣ እነ ማርሸትን፣ እነ የቆየ እነ ተሰማ ካሳሁን መንቀል የጎጃም ብቻ ኃላፊነት አይደለም፣ የመላው አማራ ኃላፊነት ነው ማለት ነው። ሌላ ሁለተኛው ጽምዶ ምንድነው ነው? ጽምዶ የሚሉት ምንድነው ነው? ጽምዶም የሻዕቢያ የወያኔና የአማራ ጥምረት ነው የሚሉት። እንግዲህ እንደነሱ አገላለጽ፣ እንደና አስረስ ማረ ዳምጤ አገላለጽ፣ እኛንን የምንመራው ብሎ እንዳወጀው አገላለጽ፣ እንደና አንዳርጋቸው ጽጌ አገላለጽ ማለት ነው። ስለዚህ ጽምዶም የሰሜንኛ ፕሮጀክት አካል ነው። ከጽምዶም በፊት ሰሜንኛ ነበረ። ሰሜንኛ፣ ሰሜናውያን ምናምን የሚባል ይሄ የኢትዮጵያውያንን ስነ ልቦና መለያየት ነው። ሰሜንኛ እኔ ሰሜን አይደለሁም እኔ ደቡብ ነኝ፣ በቃ ሰሜን ለሰሜኖች፣ ደቡብ ለደቡቦች፣ መካከል ምስራቅ ለምስራቆች ነው። እና ጽምዶም የመጣ ከማን ተከትሎ ነው? ከሰሜንኛ ተከትሎ ነው። ሰሜንኛ የመጣ ከማን ተከትሎ ነው? ኩሽ ከሚለው ከነጀዋር ፕሮፓጋንዳ ከኦሮሞማ ፕሮፓጋንዳ ቀጥሎ ነው። ከኩሽ በፊት ምን ነበረ? እና አንዳርጋቸው ጽጌ እነ ብርሃኑ ነጋ የሰሜን ፖለቲካ ወደ መሀል ሀገር እናመጣለን የሚለው የግንቦት 7 ዋና መታገያ እንትን ነበረ፣ መርህ ነበረ። የሰሜን ፖለቲካ ወደ ደቡብ እናመጣለን፣ ጊዜው የደቡብ ነው፣ ሰሜን በቃው፣ ሰሜን እርስ በርሱ እናፋጀዋለን እየተባለ እና የስራ አስፈጻሚ አባል ለመሆን የመሀል ሀገር ቋንቋ 2-3 እናገራለሁ ወይ እየተባለ አማራውን ሲነቅሉ የነበሩት። ገንዘቡን የሚዘርፉት አማራውን ነው፣ እንደ ኃይል የሚጠቀሙበት አማራን ነው። አመራሩ ላይ ግን 2-3 ስለማችል ብለው፣ ምክንያቱም ሰሜንኛ ነው መጥፋት አለብህ የሚለው ከዛ የመጣ ነው። እነ ብርሃኑ ነጋ ያንን ከየት አመጡት? እነ መለስ ዜናዊ መጨረሻ ላይ ታላቋን ትግራይ ሲያውጁ፣ ኦሮሚያን ሲታወጅ፣ ምስራቅ ሶማሌው አንድ ሀገር ሲሆን ያ በስሪዲ የተሰራው የኢትዮጵያ ካርታ እና አብይ አህመድ ቢሮ፣ እነ መለስ ዜናዊ ቢሮ፣ እነ ኃይለማርያም ደሳለኝ ቢሮ የነበረው ጠቅላይ ሚኒስትር ቢሮ የነበረው ካርታ ለነጮች አብይ አህመድ ያስጎበኘው ማለት ነው። ያንን እውን ለማድረግ ነው። ይህንን ነው ማያያዝ ያለብን። ያንን ካርታውን ለማድረግ ተቃዋሚ ኃይል ተዘጋጀ። ተቃዋሚው ኃይል እነማን ናቸው? እነ አንዳርጋቸው ጽጌ፣ እነ ብርሃኑ ነጋ የሚመሩት። የእነሱ መርህ ምንድን ነው? የሰሜን ፖለቲካን ወደ መሀል ሀገር እናመጣለን ነው። ሰሜንም በስነ ልቦና ተለየ ማለት ነው። የታላቋ ትግራይ ሀገርነት መገንጠል ተገፍቼ ነው ከሚልና ሰሜንና ደቡብ ልዩነት ከመጣው ጋር እንዲያያዝ ተደረገ ማለት ነው።
ከዛ በኋላ ከእነ አንዳርጋቸው ጽጌ በኋላ እነ ጀዋር መሐመድ ኩሽ ምናምን ብለው መጡ። አማራን ለማዳከም ሲባል የአማራን እህት ወንድም ቅማንት አገው እያሉ አብሮ የኖረን ህዝብ አንድን ህዝብ ለመበታተን ሲባል አንተ ኩሽ ነህ፣ አንተ ሴሜቲክ ነህ ወደሚባል ክፍፍል መጣ ማለት ነው። ከዛ በኋላ ሰሜንኛ እየተባለ ተቀነቀነ ማለት ነው። በማን? በፋኖ አመራሮች በእነ አስረስ ማረ ዳምጤ ምናምን እና በዚህ በከንቱ አቀንቃኙ በጸረ አማራው በአማራ ጠሉ ምናምን ሰሜንኛ እንደዚህ እየተባለ ግልብ በሆነው በሙሉ ተቀነቀነ ማለት ነው። ከዛ ሰሜንኛ ያተቀነቀነ እነ ልደቱ አያሌው እነ ጀዋር መሐመድ በውጭ ሆነው ደግሞ ቡድኑን አጠናከሩት። ህገ መንግስት አሉ፣ ሰላም ሰበክ አሉ፣ እንደዚህ ጦርነት ይብቃ ምናምን አሉ። ጦርነት ይብቃ ማለት ፋኖን ጦርነት አቁም ነው እንጂ ጦርነት ይብቃ ምናምን አይባልም። ለምን? ጦርነት ያወጀው መንግስት ነው። የመንግስትን ስልጣን የተቆጣጠረው ወራሪው ዘረኛው ኃይል ወያኔ እና ይሄ ኦሮሞማ ኦነግ ነው ስልጣን የተቆጣጠረው እና በህዝብ ላይ ነው፣ በአማራ ላይ ነው ጦርነት ያወጀው። ስለዚህ ጦርነት ይብቃ ሳይሆን ዘር ማጥፋት ይቁም ነው መባል የነበረበት እና አማራ ደግሞ ራሱን ህልውናውን ለመከላከል ነው ጦርነት ውስጥ የገባው። ስለዚህ ጦርነት ይብቃ ሲባል ህልውናህን አትከላከል ነው አላማው። እነ ልደቱ አያሌው ያንን ያሉት። ዘመነ ካሴ ጦርነት ይብቃ ሰላም ምናምን ይበል ያለ ይሄንን አብሮ ነው። ደሳለኝ ጫኔ ጦርነት ይብቃ ያለ ፓርላማ ውስጥ አብሮ ይሄንን ነው። አማራ መዋጋት ክን አቁም ነው እንጂ መንግስት ህዝብ መጨፍጨፍ አቁም፣ አንተ መንግስት ነህ፣ ህዝብ ልታስተዳድር የወጣህ ነው፣ በአገር ጦር ያንድን ህዝብ ህልውና አታጠፋም አይደለም ያሉት እና ይሄንን ማምታታት ሁሉ መንጋው ዝም ብሎ እየሰማ ነው የሚያጨበጭብ። በተለይ አማራ ጠሉ ኃይል በአማራ መስሎ ለደሳለኝ ጫኔ የሚያጨበጭበው። ደሳለኝ ጫኔ ፓርላማ የተቀመጠ የጠላት ወኪል ነው፣ ቅጥረኛ ባንዳ ነው እና ጦርነት ይብቃ ነው ያለ። ብትፈትሹት እያንዳንዱን ነገር ጸረ አማራ ነው። ለምን እንደሚያጨበጭብለት ሁሉ ይደንቃል አንዳንዴ። ኢትዮጵያ ጦርነት መሸከም አትችልም፣ በቃ ይብቃ ነው ያለ። መንግስት ጋር ሆኖ ፋኖን ነው ጦርነት አቁም እያለ ያለው፣ መንግስቱን አይደለም። መንግስቱማ ሰላም እያስከበረ ነው እያለ ያለው። ሰላም የማስከበር ኃላፊነት አለበት ነው እያለን ያለው። እና እንደዚህ እየተደረገ የመጣ ነው ማለት ነው ጽምዶ። እና የጽምዶም ደግሞ መጨረሻው ላይ እንትና ማን ነው አስረስ ማረ ዳምጤ ተናግሯል። ጽምዶምን የምንመራው እኛ ነን አለ። ሻቢያና ወያኔን የምንመራው እኛ ነን አለ። ሻቢያና ወያኔ የአማራን ህልውና ለማዳን በፋኖ እየተመሩ እየተዋጉ ነው ማለት ነው፣ እንደ አስረስ ማረ ዳምጤ አነጋገር እና አገላለጽ ማለት ነው። ከዛ በኋላ ወያኔ ጠል የነበረውን አስተሳሰብ አጥፍተን ወያኔን ወዳጅ አድርገናታል የሚለውን ደግሞ እንትን በቃ መጣና ቴዎድሮስ ጸጋዬ ላይ ሂዶ አቀረበ ማለት ነው። ዛሬ ላይ ደግሞ እነዚህ ሀሳብ ኢትዮጵያኖች ሚዲያ ላይ ቀርቦ እኛ ከማንም ጋር እንታገላለን እንጂ ጽምዶም ጋር ተቃውሞ ሲመጣ እንዴት እንደሚያምታታና የት ነው እየሄዱ የሚቀርቡት? የግንቦት ሰባት ሚዲያዎች እንግዲህ ያልኳችሁ ይህን አንዳርጋቸው ጽጌን ብርሃኑ ነጋ ሚዲያዎች ናቸው። እዛ ጋር ሲሰራ የነበር አማራም ሆነ ምን ጸረ አማራ ነው። ወላ ሀብታሙ አያሌው ወላማን እዛ ጸረ አማራ የነበረ ነው። አማራ እንዳትሉ ተብሎ ያን ተቀብለው ሲያገለግሉ የነበሩ ናቸው። አማራ ማለት ዜጋ ተገደለን የሚባል አማራ ሲገደል ግንቦት ሰባት ውስጥ ኢሳት ውስጥ ሆነው ሲሰሩ የነበሩት ወላ ሀብታሙ ወላ ምናምን ወላ የምዕራዊው ልጅ ማነው ፋሲሌን ያለም ወላማን ጸረ ባንዳዎች ናቸው፣ ቅጥረኞች ናቸው፣ ለጠላት ያደሩ ናቸው። ለነ ብርሃኑ ነጋ ለነ አንዳርጋቸው ጽጌ ያደሩ ናቸው። የሰሜን ፖለቲካን ወደ መሀል ሀገር እናመጣለን የሚለው አስፈጻሚ ናቸው። እና ከዛ ወጥቻ አማራ ሆንኩ ምናምን ድራማ ነው። ልክ አስረስ ከአቃቢ ህግነት ከክልል አቃቢ ህግነት ቦታ ወጥቶ ከአራጁ ቦታ ወጥቶ አማራ ከሚታረድበት ቄራ ወጥቶ አማራ ለእርድ ወደሚቀርብበት እንትን አማራን እርዱን የሚከላከልበት ሞቱን የሚከላከልበት ትግል መሪ ሆንኩ እንዳለው ማለት ነው። ከኢሳት ወጥቶ ንጹህ ነኝ የሚል በሙሉ ማለት ነው። ያንን ተቀብሎ ነው ሲያደርግ ነው አይኖረ። ምክንያቱም ንጹህ የሆነ ሰው ከጅምሩም እንዴ ይሄንን ነገርማ አልልም፣ ይሄን ህግማ አልቀበልም፣ በዚህ መመሪያማ አልመራም ይላል። አማራ እንዳትሉ የሚለውን የኢሳትን ፖሊሲ ይሄ አይደለም ብሎ ይወጣል፣ አይቀበልም። አንድም ቀን መስራት የለበትም ማለት ነው። ሲሰራ ኑሮ ከዛ አቅጣጫ ሲቀየር የህዝቡ ትግል መልኩን ሲቀየር መልክ እየቀየሩ መሄድ ባንዳነት ነው ማለት ነው። እንደ ሁኔታው እንደ ወቅቱ መልክን እየቀየሩ ዛሬ ጠላት ነገ ወዳጅ፣ ነገ የወዳጅ ወኪል፣ ነገ የጠላት ወኪል፣ ነገ ከጠላት፣ ይሄ ድራማው ነው፣ የሴራው አካል ነው ማለት ነው። የሴራው አካል ነው። የመረዳት ያስፈልገናል። እና
ጽምዶም እና አንዳርጋቸው ጽጌ አማራ የለም አለ። አማራ ስም ነው፣ ይሄ የወታደር ቋንቋ የወታደር ቋንቋ ነው አለ። የቋንቋው ስም ነው እንጂ አማራ የሚባል ህዝብ የለም አለ። እኔ ኦሮሞ ነኝ አለ። ከዛ መልሶ ደግሞ ይሄንን ትርክት ራሱ በራሱ ነው የሚያፋልሰው። አማራ ዘመዶቼ ኦሮሞዎች በኦሮሞ ስም እንዳይጠሩ ያደረጉ ናቸው ምናምን አለ። እንግዲህ አማራ የለም ብሏል። መልሶ እንደዚህ አድርገው ነው ብሏል። ፊንፊኔ አያት ቅድመ አያቶቼ ፍየልም ያጠጡበት ምናምን ነው ብሏል። አዲስ አበባ ላይ ፍየል የለም፣ አብዛኛውን ደጋ ነው። ፍየል የሚኖረው ቆላ ነው። ያው አንዳርጋቸው ጽጌ ከዚህ ነው ስህተቱ ሁሉ የሚጀምረው፣ ጸረ አማራነቱ ማለት ነው። ከዛ በኋላ አማራን ለማስመታት ብዙ ወጡ ወረዱ፣ ብዙ እገዛ ተደረገላቸው ምዕራባውያን ምናምን፣ የታወቀ ነው ይሄ። አማራን የሚያጠፋ ኢትዮጵያን የሚያፈርስ ሁሉ ስፖንሰር አድራጊው ዓለም ሳር ቅጠል ሁሉ ነው ስፖንሰር የሚያደርግ። አማራን ደግሞ የሚያግዘው ፈጣሪ እግዚአብሔር ብቻ ነው፣ ልዑል እግዚአብሔር ብቻ ነው አማራን የሚያግዘው። አማራን የሚያግዘው ያ ብቻ ነው፣ ተፈጥሮ ነው። እና በእግዚአብሔር ኃይል ነው እኛ ትግልም የሚመራው። የምናሸንፍም እግዚአብሔርን ይዘን ነው። የሰይጣኑ ዓለም የጭራቁ ዓለም እግዚአብሔርን አሰራር ተፈጥሮ አጥፍቶ ሰይጣናዊ ለማድረግ ቢረባረብ ማጥፋት ያልቻለው ከአማራ ጀርባ የቆመው እግዚአብሔር ስለሆነ ነው። ባንዳዎችን እያክለፈለፈ የሚያጋልጣቸው እግዚአብሔር ስለሆነ ነው። ማንነታቸውን እያክለፈለፈ ሳይጠየቁ እንዲቀባጥሩ የሚያስደርጋቸው እግዚአብሔር ስለሆነ ነው። እስክንድር ማንም ሳይጠይቀው ነው ለአሜሪካ አምባሳደር ፋኖን አደራጅቼ መጥቼ ለመደራደር ምናምን ብሎ ደብዳቤ የጻፈ ሳይጠይቃቸው ነው። ሁሉም ጸረ አማራነታቸውን ሳይጠየቁ ተናግረዋል። ዘመነ ካሴ ቀበሌን መቆጣጠር 4 ኪሎ መቆጣጠር ነው ሲል እግዚአብሔር ነው የሚያስለፈልፈው። እንደዚህ የጠላት ቅጥረኛ መሆኑን እንዲናገር የሚያስደርገው። ስለዚህ እኛን በጦር መሳሪያ፣ በፕሮፓጋንዳ፣ በዲፕሎማሲ፣ በዚህ በዓለም አቀፍ IMF፣ ወርልድ ባንክ ምናምን የዓለም አቀፍ ተቋማት እርዳታ ሰጪዎች ሁሉ አማራ ላይ ሲባል እየተነሱ ነው የሚሄዱት። አያደርጉትም። USAID የሚባል የአሜሪካ የጭራቁ ዓለም እርዳታ ድርጅት ጦርነት ሲጀመር አማራ ላይ ለጤና የሚያደርገውን ድጋፍ እንኳን ነው አንስቶ የወሰደ። እንደዚህ ናቸው። እና እኛ ድጋፋችን፣ መከታችን፣ አለይታችን የአማራ ህልውና ትግል እግዚአብሔር ነው እና ይሄ መታወቅ አለበት ማለት ነው። ስለዚህ በዛ ኃይልን ያለ እና አንዳርጋቸው ጽጌ አማራ የለም አለ። አማራን አዋረደ፣ ተሳደበ፣ ዘር ማጥፋት አወጀ፣ አስጠፋ። መተከል ላይ የሚኖር አማራን ቀየው ላይ የሚኖረው ሲጨፈጨፍ መጤዎች አለ ብርሃኑ ነጋ። መጤዎች እየተመቱ ነው ምናምን፣ መተከል የሚኖሩ መጤዎች ጉዳት ደረሰባቸው ብሎ በቴሌቪዥን ወጥቶ ተናገረ። እንደዛ አደረጉ። ከዛ በኋላ መልሶ አማራ መሆን በደም ብቻ ሳይሆን ባህሉን መውደድ፣ ቋንቋውን መናገር አማራ ያስብላል ብሎ ተረጎመ ማለት ነው። አንድ የኦሮሞማ አቀንቃኝ አንድ ጋዜጠኛ ላይ ቀርቦ ማለት ነው። እና ባህሉን ስለምወድ ቋንቋውን ስለምናገር አማራ ነኝ ማለት እችላለሁ አለ። ከዛ ከነሻለቃ ዳዊት ጋር ሆኖ አደራዳሪ ሆኖ አፋብን እንዲመሰረት አደረገ። ዛሬ ጽምዶም ላይ ሆኖ የአማራ ተወካይ ነኝ አለ ማለት ነው። በዚህ ልክ ነው። ስለዚህ የአማራ ተወካይ ነኝ ሲል አፋብን ባክ የሚያደርገው የአፋብን አመራር ነው የሚደግፈው። ለምን አንድ አድርጎ ተነጋግሯል። አንዳርጋቸው ጽጌ እህት ኢንቨስተር ናት ወልቃይት ምናምን ላይ ሁመራ ምናምን የሰሊጥ እርሻ ምናምን ላይ ማለት ነው። እና እንደዚህ በዛ እያደረጉ ይሄ ጽምዶም ላይ ደረሱ ማለት ነው። እና ሱዳን ምናምን ሱዳን እንዲገባ እንዲወር ያደረገው ወያኔ ነው። መጀመሪያ እነ ደመቀ መኮንን ፈርመው የሰጡ፣ ወያኔ ሲገነጠል ባደራ ተቀብሎ ለወያኔ የሚሰጠው መሬት እንዲወረር ፈርመው የሰጡት። ሳሩ ቅጠሉ ወፉ ራሱ አፍ አውጥቶ የሚናገርበትን የአማራን ምድር የሱዳን ነው እያሉ ማለት ነው። እና የአሁኑም ወራሪ ተረኛው ወራሪ የኦሮሞማ ኦነግ ሲመጣ አብይ አህመድ ለናል ብርሃን የሰጠው ናቸው እንዲገባ። አማራ ራሱን ሲከላከል የኢትዮጵያ መከላከያ ተብዬው የወራሪዎች ጦር ወያኔን አገር ለማድረግ ኦነግን ኦሮሞማን አገር ለማድረግ የተመሰረተው ጦር መከላከያ የወራሪዎች ጦር የዘረኞች ጦር አፓርታይድ አገዛዙን የሚመራው ጦር አማራን እየደበደበ ሱዳን ውስጥ ገብቶ እንዲቀመጥ፣ እንዲያርስ፣ ልማት እንዲሰራ ነባሩን እየነቀለ መሬቱን እንዲወር አስደረገ ማለት ነው። እና እዛ ቦታ ላይ ሄዶ የጽምዶም ወኪል አንዳርጋቸው ጽጌ ሆኖ መጣ ማለት ነው። ጽምዶምን ሲያቀነቅኑት የነበር ጽምዶምን ስንመራው የነበር የሚባለው እና አስረስ ማረ ዳምጤ መሆኑን ወቁት። አፋብንን የሚመራው ወያኔ ብአዴን ኦሮሞማ መሆኑን ወቁት። ከዛ ከጽምዶም ጋር ሂዶ ገባ ማለት ነው። ስለዚህ ጽምዶም ዝም ብሎ ዛሬ የተፈጠረ ሳይሆን ሰሜንኛ የተባለው አካል ነው። የሰሜንና የኩሽ
ተከታይ ነው። የሰሜንና የኩሽ ደግሞ ማለት ኢትዮጵያን ለሶስት የሚከፍለው ለሰሜን፣ መካከልና ምስራቅ ተብሎ የሚባለው አካል ነው። ይሄንን ለማስፈጸም ቀይ ባህር ተብሎ ተጀምሮ ነበር። ቀይ ባህር ሀሳብ ገዥ ሆኖ አልተገኘም። ለምን? ህልውናው እየጠፋ በረሃብና በችጋር እያለቀ ህዝብ ለወደብ ጦርነት ብዬ አልገጥምም፣ መጀመሪያ ህልውና ይከበርልኝ የሚለው የሰውን ስነ ልቦና ስለተቆጣጠረው አስተሳሰቡ ወደብ እናምጣ የሚለው አስተሳሰብ ገዥ ሆኖ አልመጣም። በውጭ ሀገራት ድጋፍ ቢቀነቀንለትም ማለት ነው። እና ስላልመጣ ያ በቂ ስላልሆነ አይ በቃ ሰሜንኛ ተባለ። ከዛ ጽምዶምት ምናምን ተባለ። ስለዚህ አብይን ለመጣል ከማንም ጋር እንሰራለን አሉ። አብይ አንድ ግለሰብ ነው። ልብ በሉ። እነ አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ እስክንድር ነጋ፣ ይሄ ጸረ አማራው ቅጥረኛ ባንዳው የሚል አብይ ነው የሚለው። አብይ አንድ ግለሰብ ነው። ሽመልስ አንድ ግለሰብ ነው። አዳነች አቤቤ አንድ ግለሰብ ናት። እነዚህ ሰዎች ቢሞቱ አንድ ጀግና ሄዶ ግንባራቸውን ቢላቸው ዞር ቢሉ ሌላ አብይ አለ፣ 1 ሚሊዮን አብይ አለ ስርዓቱን ሊያስቀጥል የሚችል። እኛ ትግላችን ከድርጅትና ከስርዓቱ ጋር ነው። ጸረ አማራ ነው ስርዓቱ። ላለፉት 60-50 ዓመታት የተተከለ ከ1966 ጀምሮ የተተከለ ከመሬታችን የነቀለን ሀብት ንብረታችንን የወረሰን ምሁሮችን ያሳደደ የትውልድ ክፍተት እንዲፈጠር ያበቃ አማራ ላይ የተፈጠረ ስርዓት ጋር ነው ትግላችን። ስርዓቱን በስር ነቀል ለውጥ ለማምጣት ስንባል ይህን ስርዓት ለመንቀል ነው እንጂ አንድን ግለሰብ አይደለም። እና አብይ አህመድ የሚል በሙሉ እያሳሳቱ ነው። አብይ አህመድ አንድ መሪ ነው። የጭራቁ የዚህ የአፓርታይዱ የወራሪው የዘር አጥፊው የማንነት ደምሳሹ የአፓርታይዱ አገዛዝ አንድ መሪው ነው። እሱ ምናምን አይደለም። እሱን የሚተካ እሱን መጥቶ ጀዋርን ለመተካት እኮ ነው። ጀዋር ምንድን ነው ሲያደርግ የነበረው? ልደቱ አያሌው ምንድን ነው ሲያደርግ የነበረው? ይልቃል ጌትነት ምንድን ነው ሲያደርግ የነበረው? እነዚህ ከአብይ አህመድ የተለዩ አይደሉም እነዚህ ሰዎች። አስረስ ማረ ዳምጤ ከአብይ የተለየ አይደለም። ዘመነ ካሴ ከአብይ የተለየ አይደለም። እስክንድር ነጋ ከአብይ ከመለስ ዜናዊ የተለየ አይደለም። የተቀመጡበት ቦታ ነው የተለያየው እንጂ አፈጻጸማቸው አንድ ነው። ስለዚህ ግለሰብ አይደለም። አብይን ለመጣል ጀዋርን አጋር ለማድረግ ምን ማለት ነው ይሄ? አብይን ለመጣል ወያኔ እንደ ድርጅት አጋር አድርጎ ግለሰቡን አብይ ጋር ነው የሚካሄደው። አያችሁ? አብይን ስልጣን የሰጠውና ያበቃው ማን ነው? ወያኔ። አብይን ከጀርባ አመራሩን የሚመራለት ማን ነው? አርከበ እንቁባይ፣ ክንደያ ገብረ ሕይወት፣ ሳሞራ የኑስ፣ አረጋዊ በርሄ፣ ሌሎችም እነዛ ነባር ወያኔዎች በኦሮሞ ስም በደቡብ ስም ምናምን ያሉት እነ ምናሴ ገብረስላሴ አባዱላ የሚሉት በሁሉም ቦታ ተቋማትን የተቆጣጠሩት እነሱ አይደሉ እንዴ? ስለዚህ ስርዓቱን ነው ትግላችን ማለት ነው። ግለሰብ ላይ ግለሰብ ሊሞት ይችላል፣ ትን ብሎት ሊሞት ይችላል። አድርግ የተባለውን ነው የሚያደርግ እና አብይን ለመጣል ከሌሎችም ጋር ቢሆን እንገጥማለን የሚባለው ሁሉ ጠላቶቻችን ትግላችንን የሚመሩት እንደዚህ አድርገው ነው። ድርጅቱ ርዕዮተ ዓለሙ ህገ መንግስት ያረቀቀው ነፃነት ግንባር ብሎ ነፃ ለመውጣት አማራን ጨቋኝ ኢትዮጵያን ቅኝ ገዢ ያደረገ ድርጅት የሚመራን አንድን ግለሰብ ነው የምንታገለው ማለት ስርዓቱ እውን እንዲሆን የህዝቡ እይታ ግለሰቡ ላይ ሲሆንና ያ ግለሰብ ተቀየረ ሲባል ለውጥ መጣ ብሎ እንዲያምን የሚደረገው አሰራር አካል ነው ማለት ነው። ስለዚህ ጽንዶም ይሄ ነው ማለት ነው። ጽንዶም የሰሜንኛ የምናምን አካል ነው። ኢትዮጵያ ለሶስት የሚከፍለው አካል ነው። በምዕራባውያን ስፖንሰር የሚደረግ ነው። በእነ አሜሪካ በማሲንጋ እየዞረ የሚጎበኘው ነው። ወደ መቀሌ የሚመላለሱት አምባሳደሮች ወደዛ የሚሄዱበት ነው። ለምን? የትግሬ ሲኖዶስ ተቋቁሟል። ማቲያስ የሚባል ፓትርያርክ ቤተክርስቲያኗን ገዝግዞ በልቶ አብርሃም ማቲያስ አሜሪካ የሄደው ጴጥሮስ የሚባሉት ቤተክርስቲያኗን ገዝግዘው በዝሙተኞች በዓለማዊ ምናምንቴዎች ሞልተው የትግራይ ሲኖዶስ እንዲቋቋም አደረጉ። የኦሮሞ ሲኖዶስ እየተቋቋመ ነው። ተቋቁሟል። እንግዲህ በአዋጅ አልተነገረም እንጂ ተቋቁሟል። ከዛ ቀፏን አስቀርተው ለማጥፋት እየሰሩ ነው እነ ማቲያስ። በ1977 ወያኔዎችን ጀርመን ላይ በተደረገ ስብሰባ ወያኔዎች ትግል ላይ በነበሩ ወቅት እናንተ አሸንፋችሁ 4 ኪሎ ግቡ እንጂ አማራን ለማጥፋት ቤተክርስቲያኗን መቆጣጠር ነው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኗን ከስሯ መምታት ነው፣ ያኔ ነው አማራ የሚጠፋ ኢትዮጵያዊነት የሚጠፋ ያኔ ነው ብሎ የተናገረ ነው ማቲያስ የሚባል ሰው። አሜሪካዊ ነው ዜግነቱ፣ ፓስፖርቱ አሜሪካዊ ነው። የአሜሪካ ሄደውን ጴጥሮስ የሚባለው አሜሪካዊ ነው ዜግነቱ። ዓለማዊውን የምዕራባዊውን ስልጣኔ የጭራቁን ዓለም ወንድና ሴትን መጋባትን አቆሞ ወንድ ለወንድ ተጋቡ የሚለውን የቤተሰብ ሕግ አጥፍቶ ቤተሰብን እናት ልጇን እንዳትቀጣ አባት ልጁን እንዳያስተምር የሚያደርገውን ይሄ ተፈጥሮን የሆነውን የእግዚአብሔርን አሰራር አጥፍቶ ሰይጣናዊነትን የሚያስተምረው የምዕራባውያን ስልጣኔ ትምህርት ትሩፋቶች ናቸው። አብርሃምም
ጴጥሮስም ማቲያስም ማለት ነው። በዛ ሰልት ነው የመጡ ናቸው ቤተክርስቲያኗን ለዚህ ያበቁት። ስለዚህ ትግሉ በቀጥታ ሄዶ ፋኖ እንዲያሸንፍ ሲያደርግ ኢትዮጵያ ውስጥ ሁሉም የጥፋት ኃይል ይነቀልና መልካም ይፈጠራል እንጂ በተናጠል የሚደረግ ጩኸት አይመጣም። ማቲያስን ለውጥ አምጣ ብሎ ማቲያስን መጠየቅ በስሙ ነው የምጠራው። የኦርቶዶክስ ተዋህዶ ክርስትና እምነት ተከታይ ነኝ፣ ግን እንደዚህ አይነት አጭበርባሪ ጳጳስ አይደለም። እንዲህ አይነት ጸረ አማራ የሆነ ጳጳስ ህልውናዬ እንዲጠፋ እየሰራ አንቱ ልለው አልችልም፣ አቡን ልለው አልችልም። ሌባን እያመጣ ሹመት እየሰጠ ቤተክርስቲያኗን እየናደ ድራሿን የሚያጠፋን ድሩዬ ካድሬ አልለውም። ከሱ በፊት የነበረውን ጳውሎስ ተብዬው መናኛ ካድሬ የነበረ ነው። ሌባ፣ ጸረ አማራ፣ ጸረ ኢትዮጵያ የነበረ ነው። ዓለማዊቷን የሰይጣኑ ዓለም ተወካይ የሆነችዋን ቢዮንሴን ቤተክርስቲያን ውስጥ ገብታ እንድታረክስ ያደረገ ነው። እንዲቀደስላት ያደረገ ነው። ተቋሞቻችንን የተከበረውን ቅድስት ቦታ እንዲረክስ ያደረገ ነው የሞተው። ይሄኛውም እንደዛ ነው። አዶናይ ስፒድ የሚባል እየመጣ ቤተ መቅደስ ድረስ እየገቡ እንዲያረክሱት ያደረጉ ናቸው። ወጣቱን እያበላሹ ያሉት ኃይሎች በሙሉ ከካቶሊኩም ከምኑም እየመጡ ይሄ ጴንጤቆስቴ ከሚባል ምናምንቴ ሁሉ እየመጡ እንዲያረክሱት የሚያደርጉ ናቸው። እነዚህ አላስከበሯትም ቤተክርስቲያኖችን። ስለዚህ እንደ አባት አልቆጥራቸውም። አባቴ አይደለም ማቲያስ፣ የእምነቴ አባት አይደለም። በቃ እግዚአብሔር በዚህ ምክንያት ይቅጣኝ፣ እቀበላለሁ ማለት ነው። እና በዚህ ልክ ነው መጨከን የሚያስፈልገው። እምነቱ የህዝብ ነው እንጂ የማቲያስ አይደለም። ማቲያስ ቁጭ ብሎ እየገዘገዘው ነው። አማራ ሲሞት፣ ቤተክርስቲያን ስትቃጠል፣ ምዕመናን ሲወገሩ አንድ መግለጫ አውጥቶ አያውቅም። ትግሬ ሞተ ብሎ ነው ወጥቶ የሚያለቅስ የዘሩ ፖለቲካው አካል ማለት ነው። ትግሬ መሞት የለበትም፣ ካላግባብ ከሆነ ማንም መሞት የለበትም። ግን እንደ እምነት አባት ቤተክርስቲያን ሲቃጠል መግለጫ ማውጣት አለበት። ጥቁር ልበሱ ብለው አስደብድበው፣ አሳስረው፣ ከስራ አስባረው፣ አስገድለው ነው ስልጣኑን አስረክበው ያ ወደ አሜሪካ ያ ወደ ክልል የፈረጠጠ አብርሃም ወደ ክልል ወረደና ህዝቡን ታች ወርዶ አሁን እየገዘግ ሴራውን እየሰራ ነው። በሳተላይት ሬዲዮ ከውጭ ሀገር እየተናበበ እየተገናኘ ማለት ነው። ስለዚህ እነዚህን ሁሉ ማወቅ ያስፈልጋል ማለት ነው። እና ጽምዶም ዝም ብሎ የመጣ ምናምን አካል አይደለም። የሰሜንኛ ፕሮጀክት አካል ነው። የኩሽና ምናምን አካል ነው። እዚህ ጋር ኦሮሞማን የተጣሉ አብይ አህመድ የሚመራውን ኦሮሞማ ወነግ ብልጽግናን የተጣሉ መስለው የሚደረገው ድራማው አካል ነው። አልተጣሉም፣ ደጋፊ ናቸው። እና አብይ አህመድ የሚመሩት ኦሮሞማ ወነግ ደጋፊ ነው። ተገንጣይ ስለሆነ ተገንጣዮች መጀመሪያ እንዲገነጠሉ ነው። ህዝብን ቀልብ ለመቆጣጠር ነው የተጣሉ የሚመስሉት። የሚያጋጫቸው ነገር የለም። አማራን አጥፍቼ በአማራ ከርሰ መቃብር ላይ ታላቋን ትግራይ አቆማለሁ ያለ ነው ወያኔ። ስለዚህ የትግራይ ተራሮች የአማራ መቃብር ይሆናሉ ብሎ ነፃነት ግንባር ከአማራ ጨቋኙ አማራ ነፃ እንወጣለን፣ አማራን ብሔራዊ ረፍት እንነሳታለን ነው። ያ ነው ረፍት እየተነሳ ያለው። አማራ በየትኛውም አካባቢ ወጥቶ እንዳይገባ ሰላም እንዳይኖር ተደርጎ በበሽታ እንዲያልቅ እንዲመክን ተደርጎ በጦር መሳሪያ የሚፈጀው ይሄ ነው። ኦሮሞማም ይሄ ነው። ዛሬ ያላጠፋኸው ነገ ያጠፋል፣ ጨርሰህ አጥፋው፣ ጨካኝ ሁን ነው። በፈረሰች ኢትዮጵያ ላይ ነው ኦሮሚያን የምንገነባ። አዲስ አበባን ኢሪሌቫንት እናደርጋታለን፣ ለነዋሪዎቿ የማትመች እናደርጋታለን ነው ያሉት። አንድ ናቸው። ኦነግ ነው የሚለው ኦሮሞ ነፃነት ግንባር ነው። ከጨቋኙ አማራ ከቅኝ ገዢ ኢትዮጵያን ነፃ እንወጣለን ብለው ነው የተነሱት። አማራ ግን ጨቋኛቸው አይደለም። የህልውናቸውን የታደገ በባህላቸው፣ በቋንቋቸው፣ በስማቸው እንዲቆዩ ያደረገ ነው። ከቅኝ ገዢ የታደጋቸው ናቸው። ወረው በያዙት መሬት ላይ በቃ ተውት ብሎ ይቅር ብሎ እንዲኖር ያደረገ ነው። ወራሪዎች ናቸው፣ ዘረኞች ናቸው፣ ተገንጣዮች ናቸው። የሀገሪቱን ነባር ማንነት የሚያጠፉ ናቸው። ነባር ማንነትን ያጠፉ ሰንደቅ ዓላማን የዓለም ምልክት የሆነች መንፈሳዊውም ዓለማዊውም ምልክት የሆነ ሰንደቅ ዓላማችንን እንዳይያዝ እየፋቁ ነው ያሉት። እምነታችንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት እንዲጠፋ፣ ነባሩ እስልምና እምነት እንዲጠፋ የሚያደርጉ ወራሪ ዘረኞች ናቸው ወያኔም ኦሮሞማ። እነዚህ ራሳቸው ነባሩን እያጠፉ ጨቋኝ ምናምን ብለው ያሰት ትርክት ፈጥረው የተገናኙ ናቸው። ስለዚህ የሚያጋጫቸው ነገር የለም። በመሰረታዊነት ደረጃ የሚያጋጫቸው የለም። ወያኔን፣ ሻዕቢያን፣ ኦነግን በመሰረታዊነት ደረጃ የሚያጋጫቸው ነገር የለም። ዓላማን ለማሳካት ሲባል የተጣሉ መስለው የሚያስፈጁት፣ መገደል ያለበትን እየገደሉ ተቀባይነት እንዲኖር ሴራና ተንኮል ተቀባይነት የሚኖረው ለእውነት የተጠጋ ሲመስል ነው። የሰውን ቀልብ መቆጣጠር አለበት፣ አለበለዚያ ሴራ አይሆንም። ስለዚህ የሰውን ቀልብ ለመቆጣጠር እውነት ማስመሰል አለባቸው። አንዱ አብይ ተነስቶ አንዱን ይሰድባል፣ ያኛው ተነስቶ ያን ይመልሳል። ተከፋፈልን ይላል። ጌታቸው፣ ደብረጽዮን፣ ታደሰ ወረደ ምናምን ድራማ ይሰራል። ሁሉም አንድ ነው። በጸረ አማራነት፣ በጸረ ኢትዮጵያነት፣ በጸረ ኦርቶዶክስነት ሁሉም አንድ ነው። ወያኔና ኦነግ በምንድን ነው የሚለዩት?
ወያኔና ኦነግ የተጣሉ ከሆነ ለምን ኦነግ አዲስ አበባ አትገቡም ይላል? ለምን አማራን በመሀል ይጨፈጭፋል? ለምን እያገተ ያስደበድባል? ለምን ከስራው ይነቅላል? ለምን ወልቃይት የአማራ ነው ብሎ አዋጅ አያውጅም? ከወያኔ ጋር ጸብ ከሆነ ወልቃይትን የሚጠብቃት ኦነግ መከላከያ ነው ከተባለ ለምን ወልቃይት የአማራ ነው፣ ጠገዴ ጠለምት የአማራ ነው ብሎ የአማራ ክልል ብለው ባጠሩት ስር ነው በጀቱም ስርዓቱም መሆን ያለበት መዋቅሩም መሆን ያለበት ብሎ ለምን አዋጅ አያውጅም? ስለዚህ የሚያጣላቸው ነገር የለም። ወያኔንና ኦነግን በመሰረታዊነት ደረጃ የሚያጣላቸው ነገር የለም። በታክቲካልም የሚያጣላቸው ነገር የለም። የሚተጣላን የሚሉትና ግብግብ የሚገጥሙት አማራን ለማጥፋት ነው። በዛ መሀል የኦሮሞ ወጣት ቢያልቅ የትግሬ ወጣት ቢያልቅ ጉዳያቸው አይደለም። ይሄ እንደሚያልቅና እንደማይሆን ያውቁታል። ምዕራባውያን ኢትዮጵያን በማያባራ ቀውስ ውስጥ ከተን እርስ በርስ ከፋፍለን የገሃነም ምድር ካደረግን ነው የተፈጥሮ ሀብቷን የምንቦጠቡጠው የምንጠቀመው ነው ያሉ የአሜሪካ የውጭ ጉዳይ ፖሊሲ። ስለዚህ ያንን ለማስፈጸም የመጡ ናቸው እንጂ የትግራይን ህዝብ እውነት ነፃነት ጠብቀው የሚፈልግ ምኞትና ፍላጎት ለማሳካት የኦሮሞን ህዝብ ምኞትና ፍላጎት ለማሳካት የመጡ አይደሉም። ግን የትግራይ ህዝብና የኦሮሞ ህዝብ አማራ ጠል ሆኖ ስለተቀረጸ፣ አማራ ጠል ሆኖ ስላደገ፣ አማራ ጠል ሆኖ ስለኖረ አሁንም አማራ ለሁሉ ችግር ምንጭ አማራ ነው የሚለው። ማንም እየመጣ ግንባሩን ሲለው አማራ ነው አፉ ላይ የሚመጣለት። በዛ ልክ ነው ያስተማሩት። በመንግስት ተቋማት፣ በዩኒቨርሲቲዎች፣ በሚዲያዎች፣ በጋዜጠኞች፣ ፖለቲከኞች፣ ሁሉም መጽሔቱ፣ ድራማው፣ ዘፈኑ ሁሉ የተሰራው አማራ ጠልነትን፣ ኢትዮጵያ ጠልነትን መሰረት ያደረገ ነው። ስለዚህ ኮሽ ባለ ቁጥር አማራ የሚሉት አማራ ጠል ስለሆኑ ነው። ምንድነው ብሎ ቢያስረዷቸው የሚያውቁት ነገር የለም። አማራ ጠል የሆነው የትግሬ ህዝብ፣ አማራ ጠል የሆነው የኦሮሞ ህዝብ በሙሉ የዚህ ስርዓት ተጠቂ ነው። እየጠፋ ነው። ምንም ማድረግ አንችልም። ከነቃ ይንቃ፣ ከጠፋ የሚጥፋ የራሱ ጉዳይ ነው፣ አያገባንም። እኛ ግን ራሳችንን ባንዳዎቻችን ተብትበው የያዙንን ባንዳዎችን አጽድተን ህልውናችንን ወደፊት ማምጣት ግን ግዴታ ነው፣ ተፈጥሯዊ ነው። ያ ደግሞ ይሆናል፣ አይቀርም። ግራኛ ሐመር ለ17 ዓመት አውድሞን ተነስተናል። ጣሊያን በጋንዝ ቦምብ ጨፍጭፎን የአፄ ዮሐንስ የባንዳው አፄ ዮሐንስ የልጅ ልጅ ራስ ኃይሉ ኃይለ ሥላሴ ምናምን ጉግሳ የሚሉት 20 ሺህ ጦር ይዞ የኢትዮጵያን የጦር ሚስጥር ይዞ ለጣሊያን አድሮ ጣሊያን 5 ዓመት ያንን ሁሉ ውድመት እንድታፈጽም አዲስ አበባ ላይ 30 ሺህ በላይ ህዝብ ሲገደል አብዛኛው አማራን ተጨፍጭፈን ቤተክርስቲያን ወድሞ ቀሳውስት ተገለው ተርፈናል። አሁንም ከዚህ እንተርፋለን፣ እንወጣለን። ግን ተብትበው ያዙትን አብዛኛው የራሳችን ስንፍና ስለሆነ ነው። አብዛኛው የራሳችን ስንፍና ስለሆነ ነው። ያንን ጠላቶቻችን ከምዕራባውያን የመጣን አስተምሮ ምዕራባውያን እየተማሩ የመጡት አማራ ጠል ሆነው መጥተው እንዴት ተብትበው እንደያዙ፣ እንዴት ምሁራን እንደሚሳቀቁ፣ እንደሚገደሉ፣ እንደሚሳደዱ፣ ሴራውና ተንኮሉ እንዴት እንደተተበተበ መንጋው ስላልተገለጠለት ነው። መንጋው በሚያየው ሳይሆን በሚሰማው እየተነዳ ስለተቸገርን ነው ማለት ነው። እና ያንንም እናልፈዋለን ማለት ነው። ስለዚህ ጽምዶም ይሄ ነው። እስክንድር ነጋ አዲስ ድርጅት አንድነት አማራ ነው ምናምን ብሎ እንደገና ደግሞ የአዲስ አበባ ሚዲያ ካውንስል ምናምን ብሎ ሌላ እነዛ ምናምንቲዎችን ማንነታቸው የማይታወቅ ደካማ ስንኩላን በገንዘብ እየገዛ ህዝቡን ገንዘብ እየዘረፉ የእሱ ተወካይ እንዲሆኑ ያስቀመጣቸው በአሜሪካ አሉ። እነዛን ስብስቦች ይዞ አዲስ ድርጅት ይዞ መጥተዋል። እና አዲስ ድርጅት ይዞ ሲመጣ ሱስ አለበት ምናምን ይላል። ደካማ ሱስ አይደለም። ሁሌም አጀንዳ እየፈጠረ ቀውስ መፍጠር ነው። ይሄ ጊዜ መግዛት አማራው ረጋ ብሎ እንዳያስብ፣ አጥፊውን አጥፊ አልሚውን አልሚ ብሎ ተረጋግቶ ስክን ብሎ እንዳያስብ ለማድረግ ሌላ አጀንዳ እየመጣ አሁንም አየሩን መቆጣጠር ዓላማ ነው እና ማምታታት እስከመቼው ኦነግ ኦሮሚያ ብሎ ሀገር እስከሚያውጅ፣ ትግሬ ትግራይ ብሎ ሀገር እስከሚያውጅ ድረስ ማለት ነው። እና ጸረ አማራው እስክንድር እርኩስ የሆነው እስክንድር እንሽላሊቱ እስክንድር ይሄንን ነው እየሰራ ያለው እና የእስክንድር ወኪል የሆነ በሙሉ ይሄንን ነው። ምንም ብታዩቸው ብትቀርቧቸው አውቃቸዋለሁ። እኔ አብዛኛውን የእስክንድርን ወኪሎች አብዛኛውን በተለያየ አጋጣሚ አውቃቸዋለሁ። ምንም እዚህ ግባ የምትሏቸው ከንቶች ናቸው፣ የከሸፉ ትውልድ ናቸው። እኔ መዘራቸው ምንም ይሁን ምንም ማለት አይደለም። ግን አስተሳሰባቸውና ከንቱነታቸው የአጭበርባሪ የአዳሃሪ ወኪል ሆነው የሚያምታቱ አሉ። በጣም የሚቆጠሩ ናቸው። እነዛን ይዞ ነው እስክንድር የሚሽለከለክ እና ሁሉም ኢትዮጵያዊ አማራ ብቻ ሳይሆን ሁሉም ኢትዮጵያዊ ከነዚህ ከአስረስ ከዘመነ ከእስክንድር ጌታ ስራደ ምናምን ከሚሉት ከባንዳው ጋር ያለውን ቲም መዝግቦ መያዝ አለበት። ቅጣት መቀጣት አለበት፣ ለትምህርት ለወደፊት ማለት ነው። በአደባባይ ስማቸው መነገር አለባቸው። ያ ሁሉ ህዝብ ሲሰቃይ ሀገር እንደዛ መከራውን ሲበላ እነዚህ ሰዎች የአጥፊዎች
እጅና እግር ሆነው ሲሰሩ የነበሩ ናቸው ተብሎ መነገር አለበት ማለት ነው። ያ ነው። ሁለተኛ ጎጃም ላይ የመጨረሻው ያን ማነሳው ነጥብ ጎጃም ላይ ማርሸት ተይዞ ነበረ እና ከዛ ተለቀቀ ተባለ እና መያዙ ጥሩ ሆኖ ሳለ መለቀቁ ግን ጥፋት ነው፣ መዘዝ አለው። ለምን? ማርሸት ማለት አንድ ተራ ህፃን ምናምን ልጅ አይደለም። ማርሸት ማለት የተመስገን ጥሩነህ የእህት ልጅ። ተመስገን ጥሩነህ የወያኔ ፍጥረት፣ የኦሮሞማ አገልጋይ ነው። ስለዚህ ተመስገን ጥሩነህ የአስረስም የስጋ ዘመድ ነው። ስለዚህ ማርሸት የብአዴን ወኪል ነው። ማርሸት የወያኔ ወኪል ነው። ማርሸት የኦሮሞማ ወኪል ነው ማለት ነው። ማርሸት ወያኔ ብትተኩስብንም አንተኩስባትም ያለ ሰው ነው። ዝም ብሎ ያመጣው አይደለም፣ የወረደለት ትዕዛዝ ነው። ወያኔ ሁለቴ ተሳስታለች፣ ሶስተኛ ተሳሳታለች ብለን አንጠብቅም። ማን አለው? ተሳሳት ወያኔ ተሳሳትኩ አላለውም። የባንዳነቱን ልክ የመጨረሻ ሲገልጸው ነው። እና ተሳሳትም እንደዛ እየተባለ ራያን በሙሉ ይሄ ከአምባላጌ ጀምሮ እስከ መሆኒ ድረስ እስከ አላማጣ እስከ ቆቦ ድረስ ወያኔዎች ሲቆጣጠሩ አንተኩስባቸውም ከሚለው ጋር ተናቦ የመጣ የስነ ልቦና ገደላ መስራት ነው። ያንን ሲሰራ የኖረ ነው። ማርሸት ፀሐዬ እንደ አስረስማረ ዳምጤ የጸረ ሙስና ኮሚሽን ጠበቃ ነበር። ከዛ የክልል አካባቢ ህግ ጠበቃ ነበር። ይሄ ሁሉ ተቋም በሙሉ አማራን የሚያጠፋ ተቋም አገልጋይ ነበር። ማርሸት ደግሞ የዚህ የውጭ ሚዲያዎች የሆነ ጸረ አማራ የሆኑ የውስጥ ይሄ ኔትወርኩ ቅጥር ይሄ ዩቲዩበሩ ምናምን ዘጋቢ ነበር። አሻራ የሚባል የብአዴን ሚዲያ አለ። እነ ማናቸው እነ ላቃያሌው የመሰረቱት ለአሻራ ሲያገለግል የነበረ ነው። እንግዲህ ከፊሉ ጋዜጠኛው እጅ ሰጠ ምናምን ውሸት ነው። ሲጀመርም ብአዴን ነው። ማርሸት እዛ የነበረ ነው። ከነ መዓዛ መሐመድ ጋር እዛ ትግሬ ሚዲያ ላይ አባይ ላይ ሲሰራ የነበረ ነው። መዓዛ መሐመድ እና አንድ ቴዎድሮስ አስፋው ከሚባል ጋር ወያኔ አሰልጥኖ ከለቀቃቸው ጋር አብሮ ሰልጥኖ የመጣ ልጅ ነው። ዝም ብሎ አይደለም። እና ዛሬ እሱን ይዞ መልቀቅ ባንዳ ጨካኝ ነው። ባንዳ እጁ በደም የተጨማለቀ ስለሆነ ባንዳ ጥፋቱ ነው ተኝቶ የሚታየው በውኑ የሚታየው። ህዝብ ባንገቱ ገመድ አጥልቆ አስከሬኑ ሲጎትተው ስለሚታየው ህዝብን ለማጥፋት ተቀናቃኝን ለማጥፋት ጨካኝ ነው። ስለዚህ ማርሸትን አስሮ ዘው ማቆየት መመርመር ሲገባ መልቀቁ መዘዝ አለው። አስለቅሞ ያጠፋችኋል። በነገራችን ላይ ማርሸትን የለቀቃችሁ ጀግኖች ጥንቃቄ አድርጉ። ተለቅማችሁ ትጠፋላችሁ። የጊዜ ጉዳይ ነው። አረሳስተው አዘናግተው ቀን ጠብቀው ይመቷችኋል፣ ያስመቷችኋል። እንደዚህ ነው። ባንዳ ጨካኝ ነው። ስለዚህ ማርሸትን ይዞ መልቀቅ ወያኔን ይዞ መልቀቅ ማለት ነው። በነገራችን ላይ ማርሸትን ይዞ መልቀቅ ኦሮሞማን ይዞ መልቀቅ ማለት ነው። ማርሸትን ይዞ መልቀቅ ብአዴንን ይዞ መልቀቅ ማለት ነው። ይሄ መታወቅ አለበት። ዛሬ ላይ ይሄ መንጋውና ቅጥረኛው ጸረ አማራው አማራ ጠሉ ምናምንቴው ከሁለት ከሶስት የተወለደው ማርሸትን ከዝናቡ ጋር እያወዳደረ ነው። ከዝናቡ ጋር እያወዳደረ ነው። ከዝናቡ ጋር እያወዳደረ ነው። ይሉት እዚህ ጋር ደርሷል ማለት ነው። ስለዚህ እነ አስረስማረ ዳምጤ፣ እነ ማርሸት፣ እነ ዘመነ፣ እነ እስክንድር የነዚህ ኔትወርክ የነዚህ አሰራር በሙሉ ቀኝና እጀግር የሆነው ጠባቂያቸው በሙሉ ብአዴን ወያኔ እያሰለጠነ የሚልከው ነው። በእነ ተመስገን ጥሩነህ ትዕዛዝ የሚመጣ ነው ጠባቂዎቻቸው። ዘመነ ካሴን ከእስር ቤት ሲያወጡት ጠባቂ መድበው የጦር መሳሪያ ሲይዘው ምናምን ነው የላኩት። ጠባቂዎችን መቀየር አይችልም። ዘመነ ካሴ የሆነ ዛፍ ስር ወስደው ሲያስቀምጡት ጠባቂዎቹ ከዘመነ ካሴ ጉልበት ነበራቸው። እነሱን ሽንቱን የሚሸና እነሱን አስፈቅዶ ነው የነበረው። ይህን ሁሉ ስንናገር ህዝቡ አይሰማም። አስረስማረ ዳምጤ ዘመነን ሳይሆን ጠባቂዎቹን ነበር የሚያከብረው። ዘመነ ካሴ ውጭ ሀገር ደውሎ አስረስን አገናኙ ብሎ ምናምን ለምኖ ነበር የሚያገኘው። ዘመነ ታውቃለህ፣ እንደው ስጋ ሰፍቶ እንደው ህሊና ይሄ ምንድነው በጮማ የተከበበው ጭንቅላት የባንዳነት ጭንቅላት እንትን ካላለ ታውቃለህ እንዴት ስታደርግ እንደነበረ ይታወቃል። ሁሉም ይወጣል። ነገ ደግሞ የበለጠ የነበረው እያንዳንዱ እርምጃ ሁሉ መሬት ላይ ያየው የተገነዘበው ሁሉ የሚያውቀውን ያወጣል። የጊዜ ጉዳይ ነው። ያስረስን ማንነት የገደለውን ያስጨፈጨፈውን ህዝብ ማንነት በሙሉ ይጋለጣል። ጎጃም ላይ በዓለም ላይ የተደረገ ጦርነት በዓለም ላይ የተደረገ ፍጅት በሙሉ ይሄ ጦርነት ሲያበቃ ጎጃም ላይ የተፈጀውን ያክል የተፈጀ የትኛውም በዓለም ምድር የለም። የተፈጀው ደግሞ በወራሪዎች ጦር አይደለም፣ በወራሪው ወያኔና በወራሪው ኦሮሞማ ጦር አይደለም የተፈጀው። በእነ አስረስማረ ዳምጤ፣ በእነ ማርሸት ፀሐዩ፣ በእነ የቆየ ሞላ፣ በእነ ተሰማ ካሳሁን
በጴንጤዎች በምኑ ይሄ ጥላት ቅጥረኛ በሆነው ነው የተፈጀ። ለምን ጀግኖችን በማጥፋት እነሱ ጀግና ሆነው ለመውጣት አማራን ታጥቦ አይጠሬ እያሉ በኢኮኖሚ የደቀየን የተሰቃየን አማራ ይሄ ስርዓት ወራሪ ስርዓት እያስገደደ ሚሊሻ እያደረገ ሲያስገባው አማራን ግደለው ነው የሚሉ። የጠላትን ጦር እህቶቻችንን የሚደፍረውን ግን እንጀራ እያበሉ በሬ እያረጉ ስጋ እየሰጡ 8,000 ብር 10,000 ብር እየሰጠን ነው ምናምን እያሉ ነው የተዘባበቱብን። እነማን? እና አስረስ ማረ ዳምጤ። ይህን ሁሉ መታወቅ አለበት። ይህን ሁሉ መታወቅ አለበት። ስለዚህ ለአስረስ ማረ ዳምጤ አቀንቃኝ የሆነ የአስረስ ማረ ዳምጤን ሂሳብ እንደሚያወራርድ ማወቅ አለበት፣ መገንዘብ አለበት። እና ባንዳን ይዞ መልቀቅ ራስ እንደማጥፋት ነው። ባንዳ ጨካኝ ስለሆነ ለቅሞ ያስጠፋል። ከባንዳዎች ጀርባ ከአስረስ ማረ ዳምጤ ጀርባ የብአዴን የወያኔ የኦሮሞማ ኔትወርክ ነው ያለ። በዙሪያው በሙሉ የመንግስት ተቋሙ የደህንነት ተቋሙ ኔትወርክ ነው። በማርሸትም በዘመነም በእስክንድርም ዙሪያ ይሄ ነው ያለ። እነዚህን ተከትሎ የሚሄደው አመራሮች ምናምን ዮሐንስ ንጉሱ የሚባል አንድ የትግሬ ዲቃላ የሆነን መሪ ካልሆነ ጀግኖችን ጎንደር ላይ አጥፍተው ይሄንን ካልሆነ የሚሉ ናቸው። ጀግኖችን እያጠፉ ባንዳዎችን ከፊት የሚያመጡ። ሸዋ ላይ አንድ ሰለሞን ገሪማ ነው ምናምን የሚባል ወያኔ ነበረ። አማራ የተባሉት እንግዲህ ማንነታቸው በውል እንግዲህ እግዚአብሔር እየዋለ እያደረ ይገልጠዋል። እሱን ሁሉ ሸፍነው አጋር አድርገው ሲሰሩ የነበሩ ሁሉ አሉ። አንዴ እኔ ወዳጅ የነበረ ሰው ነበረ እና ከአስረስ ጋር ተነጋገር ይለኛል። ስነግረው ሁሌ አይቀበለኝም። በቃ ወደ እንዲህ ይላላል። አማራ መስሎ ደግሞ ይጋብዘኛል አንዳንድ ነገሮች ላይ። መጨረሻ ሳጣራ እናቱ ትግሬ ሆና ነው ያገኘሁት። ለምንድን ነው ይሄ ሰው እውነቱን ስነግረው ለምንድን ነው የሚሸሽ? እውነቱን ስነግረው እኔ እውነት እንዳልናገር ነው የሚጋፋኝ፣ እኔን ነው የሚከራከረኝ እና ሁሌ ኮምፕሮማይዝ አድርጌ ተሽለጥልጬ እንደሱ እንድኖር ነው የሚያደርግ። እና ደግሞ ውስጡን ደግሞ የማያውቀው ነገር የለም። ሁሉን ነገር ያውቃል፣ ግን ሁሉን እውነቱን እያዳፈነ ሚዛናዊ እያደረገ የሚሄድ ነው። እዚህ የማን ነው? የህብር ሬዲዮ ወዳጅ ሀብታሙ አያሌው የሀብታሙ አሰፋ ወዳጅ ነው። መጨረሻ ምንድን ነው ይሄ ሰው ብዬ ሳይ እናቱ ትግሬ ናት። ስለዚህ አማራነቱን አማራ መስሎ የሚያደነዝዝበት እንጂ የሚሰራው ለትግሬ ነው ማለት ነው። አያችሁ፣ እንደዚህ አይነት ብዙ ፈተና አለ። የቅማንት ኮሚቴ አባል ሆኖ የሚያደነዝዛል አማራ መስሎ። የአገው ሸንጎ አባል ሆኖ አማራ መስሎ የሚያደነዝዛል። አይ ይሄ ጥሩ አይደለም፣ ይሄ ጊዜው አይደለም፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው የሚል አለ። ማት አለ። ይሄን ሁሉ መለየት አለብን። ኮስተር ካላለና ሚዛናዊ እውነታውን ልናዳፍን ወደኋላ እንድንል የሚያስደርግ ከሆነ ያ ሰው በጣም አደገኛ ሰው መሆኑን መላው አማራ መጠራጠር አለበት። አቋም መያዝ አለበት። ዞር በል ማለት አለበት። ጽንፈኛ መሆን አለበት። መቸለት አንድ ስብሰባ ላይ አንድ አባት በጣም ጥሩ ቋንቋ ሲያነሱ ሰማው። ጽንፈኛ ማለት ጽንፈኛ መባል በጣም ጥሩ ነው። ጽንፈኛ ከወላዋይነት፣ ከአድርባይነት፣ ከባንዳነት የበለጠ ነው። በያዘው አቋም የጸና ማለት ነው ጽንፈኛ ማለት ብለው ሲተረጉሙ ሰምቻለሁ እና ወደድኩት። ጽንፈኛ መሆን ነው በቃ። በያዙት አቋም ጽንፈኛ መሆን ነው። ጽንፈኞች ምናምን የሚሉት ትምክተኞች፣ ነፍጠኞች ምናምን አይደል ሲሉ ነው የነበሩ። እውነታን ለማጥፋት ትምክት ማለት መመካት ማለት ነው። በማንነት መመካት፣ በሀገር መኩራት ማለት ነው። በባህል በእምነት መኩራት መመጻደቅ ማለት ነው ትምክተኛ። ነፍጠኛ ማለት ወራሪን ለመቅጣት፣ አገር ዳር ድንበር ሉዓላዊነት ለማስከበር፣ የህዝብን ነፃነት ሰላም ለመጠበቅ ነፍጥ መታጠቅ፣ ነፍጥ ማንሳት ማለት ነው ነፍጠኛ። ለምን አነሳህ ነው፣ መወረር አለብህ ማለት ነው። አያችሁ ትርጉሙ። አሁንም ጽንፈኛ፣ ጽንፍ ለምን ያዝክ፣ በአቋምህ ለምን ጸናህ ነው። እንደፈለግ ተሽለጥለጥ፣ እንደ ወያኔ እንደ ኦሮሞም አገር ሻጭ ከሃዲ ሁን ነው። አቋም አይኖርህ፣ በአገርህ በህዝብህ ለወገንህ አትቁም ነው። በአቋምህ በእምነትህ አትጽና ማለት ነው። የዚህ የፈረንጁ መጫወቻ ሁን ማለት ነው ትርጉሙ ማለት ነው። ስለዚህ ጽንፈኛ ነኝ ማለት ነው። ጽንፈኛ ነኝ እና በያዝነው አቋም ጽንፈኛ መሆን አለብን እላለሁ። የዛሬው እነዚህን በመሰለ በዚህ ጉዳይ ማየት አለብን። ባንዳን ይዞ መልቀቅ ራስን እንደማጥፋት ነው። ባንዳዎች እንዳንድ ግለሰብ አይደሉም። ወያኔ ናቸው፣ ብአዴን ናቸው፣ ኦሮሞማ ናቸው፣ ፈረንጁም ምኑም የሚደግፋቸው ናቸው። አማራ አሸንፎ ህልውናውን እንዳይታደግ ለማድረግ የተሰገሰጉብን ናቸው። የትግሉ ሁሉ መሰረት እነዚህ ከተነቀሉ ጠላቶቻችን ወያኔ፣ ብአዴን፣ ኦሮሞማ አይንና ጆሮ እግርና እጅ ሆነው የሚያገለግሉ ናቸው። ስለዚህ ባንዳዎችን ከህልውና ትግላችን መንቀል ከቻል ከነቀል ናቸው ወያኔም ብአዴንም ኦሮሞማም አይንና እግር
አይንና ጆሮ እግርና እጅ የለውም ማለት ነው። በውር ድንብር እየተቀጠቀጠ ይጠፋል ማለት ነው። ስለዚህ የድል ቀናችን ይቀርባል ማለት ነው። እና ትግል የሚጀምረው ከቤት ነው እና ኮሚኒስቶች እንደሚሉት ሪቮሉሽን ስታርት ፍሮም ሆም እንደሚሉት አብዮት ከቤት ነው የሚጀምር፣ ትግል ከቤት ነው የሚጀምር እና ከቤታችን መጀመር አለብን። ይሄ ጽንዶ ምኑ 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 ሁሉ አብሮ ዞር በል ካለው ምንም እንትን የለውም። ስለዚህ የእነሱ ወኪል የቆሙበት ምንድን ነው? ቅጥረኛ ባንዳዎች ፋኖ የያዙት የፋኖ አመራሮች። የፋኖ አመራሮች እነማን ናቸው? አፋብንን የሚመሩት የወያኔ ወኪሎች፣ የብአዴን ወኪሎች ምናምን። ስለዚህ ጠላቶቻችን ትግላችንን እየመሩት እነሱን ልንታገል አንችልም ማለት ነው። በተራ ጊዜ እየጠበቅን ማለቅ ስለሆነ ይሄ አይኑን መግለጥ አለበት ፋኖ በሙሉ፣ መላው ህዝብ በሙሉ ማለት ነው። እና የዛሬውን ዝግጅቴን እዚህ ጋር ጨርሳለሁ። በሚቀጥለው በሌላ እንገናኛለን። ይሄንን ሀሳብ መልእክት ላልሰማ እንዲሰማ ሼር ማድረግ፣ ላይክ ማድረግ፣ ማካፈል ትንሹ ስራችን ነው። ኃላፊነታችንን እንወጣ። ሰላም።